በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን አመስጋኝ አንደበት የፈጠረልን እንድናመሰግነው የፈቀደልን በመመስገኛው በቤተ መቅደሱ ሰብስቦ ያገናኘን ምስጉን ባህሪ ያለው ምስጋና የባህሪ ገንዘቡ የሆነ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አመስግኖት እግዚአብሔርን እዚህ ስለደረሰ። ማን ያስተምረናል? ማንስ ይናገራል? ከማን ትጠብቃላችሁ? አደራ ከሰው እንዳትጠብቁ። ከኛ የሆነ ነገር የለም፣ ከኛም የሚሆን ነገር የለም። የራቀውን አቅርቦ የተከውን አጉልቶ ኃይለ ቃሉን ከንባብ ንባቡን ከምስጢር አገናኝቶ የሚረባ የሚጠቅመንን ነገር ሰንቀን እንድንወጣ እግዚአብሔር ይርዳል። ወቀደስክዎ ለዝንቱ ቤት ወናሁ አነ እሄሉ እስከ ለዓለም፣ ይህንን ቤት ለይቼዋለሁ እስከ ዘላለምም እነሆ በእርሱ እኖራለሁ። አንደኛ ነገሥት ምዕራፍ 3 ቁጥር ምዕራፍ 9 ቁጥር 3 ላይ የሚገኝ ኃይለ ቃል ነው። ይሄ መጽሐፈ ነገሥት የሚባለው ትርጓሜ ስንማር ሶስተኛ ነገሥት ነው የሚባለው። በነጠላ መጽሐፍ ቅዱስ እናንተ እጅ ባለው ደግሞ አንደኛ ይባላል። አንደኛ ነገሥት የሚባለው በትርጓሜ መጽሐፈ ሳሙኤል ቀዳማዊ ነው። ሁለተኛው ደግሞ ሁለተኛ ነገሥት ይባልና ይሄኛው 3 ይባላል ማለት ነው። እና እናንተ ያዛችሁት መጽሐፍ ቅዱስ እጃችሁ ላይ ያለው ሞባይላችሁ ላይ ያለው መጽሐፍ ቅዱስ ላይ አንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ የሚገኝ ነው። ዛሬ የእመቤታችን የቅድስት ድንግል ማርያም ቅዳሴ ቤቷ ወይም የመጀመሪያዋ በሐዲስ ኪዳን ቤተክርስቲያን ተገንብቶ ታንጾ በድንግል ማርያም ስም ፊልጵስዩስ በምትባል ሀገር የተባረከበት የተለየበት የከበረበት ቀን ነውና ለዚህ ቀን እንኳን አደረሳችሁ። አመስግኑት እግዚአብሔር። አምላካችን እግዚአብሔር ንጉሥ ሰሎሞን የሰራውን ቤት ለመባረክ ለማክበርና ለመለየት በወረደ ጊዜ የተናገረው ቃል ነው። እስከ ንጉሥ ሰሎሞን ድረስ የእግዚአብሔር ታቦት ይኖር የነበረው በድንኳን ውስጥ ነው። በምን ውስጥ ነበር? በምን ውስጥ? ድንኳን ውስጥ ነበር የሚኖረው። በመነቀልና በመተከል በመጓጓዝ ከቦታ ቦታ እስራኤላውያን በሲና ተራራ የተቀበሉትን ታቦት 40 ዘመን ሌዋውያን ተሸክመው በምድረ በዳ እየተጓዙ በሚያርፉበትና በሚያድሩበት ቦታ ላይ ድንኳኑ ይተከላል። በዙሪያው ሌዋውያን ካህናት የሌዊ ዝርያ ያላቸው ዙሪያውን ይሰፍራሉ። ያሰፋፈራቸው ሕግና ስርዓት አለው። በዚህ ተኮልኩለው ያድራሉ። ጸሎት ይጸለያል። ጸሎቱ ሲጸለይ እግዚአብሔር በክብር ደመና ተገልጦ የሕዝቡን ጸሎት ይቀበል ነበር። እንዲህ እያለ ለብዙ ዘመናት ከኖረ በኋላ በሰሎሞን ዘመነ መንግስት የመጀመሪያው ቤተ መቅደስ ከመገንባቱ በፊት ንጉሥ ዳዊት በዚህ መጽሐፈ ሳሙኤል ምዕራፍ 9 ላይ እንደምታዩት ቤተ መንግስት ገንብቶ በጥሩ ሁኔታ ላይ እየኖረ እያለ አንድ ነገር እንደጎደለ ግን ተሰማው። ቅድም ሲዘረዘርላቸው እንደነበረው የሚያማምሩ ማለፊያ ቤቶች በዚህ ቤተ ክርስቲያን ዙሪያ ተኮልኩለው ቆመዋል። የንጉሥ ዳዊት ቤት በጣም ያማረ ቤተ መንግስት ነበረና በዚያ ቤተ መቅደስ ውስጥ በዚያ ቤት ውስጥ እያለ ግን ደስታ አልተሰማው። የእግዚአብሔር ታቦት በድንኳን ውስጥ ነበር። በምን ውስጥ ነበር? ይሄ ነው ምዕመናን ምቾት ያልሰጣቸው። ለዚህ ነው ቶሎ ታቦቱ እንዲገባ ያደረጉት። ድንግል ማርያም በመቃኘው እስከ መቼ ትኖራለች? እኛ በእንዲህ አይነት ቤት እየኖርንና ቶሎ ታቦታችንን አስገቡልን በኋላ የጎደለውን እንሞላለን ባላችሁት መሰረት ቤተክርስቲያኑን ቶሎ ብለን ሳያልቅ ሳይጠናቀቅ አስገባን፣ ጉድለቱን ሙሉልን ሲሉ ሰምታችኋቸዋል። ጥሩ ቤተ መንግስት እየኖረ እያለ የእግዚአብሔር ታቦት ግን አሁንም ድንኳን ውስጥ ነው ያለው እና ያዝናል። ከዕለታት በአንድ ቀን አንድ ነቢይ ወደሱ መጣ። ራሱ ዳዊት ነቢይ ነው፣ ንጉሥ ነው፣ ባለሰባት ሀብት ነው፣ እንደ ልቤ የተባለ ሰው ነው። በዚያ በድቅድቅ ጨለማ ዘመን ወድቆ መነሳትን ንስሐን ያስተማረን ሰው ነው።
እያለቀሰ ከእግዚአብሔር ጋር ከዙፋኑ ወርዶ በአንብዕ አርሐስኩ ምስካቤ እነሆ በእንባዬ አልጋዬን አረሰረስኩት ብሎ የሚናገረውን የሚኖር እጅግ የከበረ እንደ ዳዊት ያለ ባለሟል እግዚአብሔር አልነበረው። ለዚህ ነው ወረከብክሞ ለዳዊት ገብሬ ብሎ እግዚአብሔር ለባሪያው ለዳዊት አንድ ጊዜ ምዬለታለሁ ቃል ገብቼለታለሁ አለ። የዳዊት ልጆች ብዙ ኃጢአት ሰርተዋል። ሰሎሞን ራሱ በመጨረሻ ዘመኑ ትንሽ ወደ ኋላ ፈግፍጎ ነበር። ቤተ መቅደስ በሰራበት እጁ የጣዖት ቤት ሰርቷልና ምንድነው ያለው እግዚአብሔር? ስለ ባሪያዬ ስለ ዳዊት ስለ አባት ብዬ በአንተ ዘመን ክፉ ነገር አላመጣብህም። እጅግ አሳዝነኸኛል፣ ግን ደግሞ ስለ ዳዊት ስለ አባት ብዬ በአንተ ዘመን ክፉ ነገር አላሳየህም። ስለማን ብዬ? ስለ ዳዊት ብዬ። ስለ ዳዊት ብሎ ይማረን። እስኪ አሜን በሉ። የዳዊት አምላክ ይማረን። አምላከ ዳዊት ማስተዋል ይስጠን። እና ነብዩ ሲመጣ ነብዩ ዳዊት አዝኗል። ምኑን አዝነሃል አለው። እኔ እንደምታየው እንዲህ አይነት ቤት ነው የምኖረው። የእግዚአብሔር ታቦት ግን እስካሁን ድንኳን ውስጥ ነው ያለው። ምን ውስጥ ነው ያለው? ድንኳን ውስጥ። እንዲህ ብላችሁ ታውቃላችሁ? ጥሩ ቤት ውስጥ ገብታችሁ ስታስቡ ያቺ ገጠር ያለችው ምስኪን ይሄን ሁሉ ከጀርባ ያለው ሊቃውንት የኔታ ኢሳያስ ከክፍለ ከተማ የመጡ መሪጌታ ናቸው። አውቃቸዋለሁ ጥንቅቅ አድርጌና እነዚህን የመሳሰሉ ከፊታችሁ ወረቡን ሲያቀርቡ የነበሩ ሊቃውንትን ያፈራቸው ያቺ ምስኪን የገጠር ቤተክርስቲያን እስካሁን በጭቃ ውስጥ ናት። እንደው እኛ ይኸው አለፈልን። ከገጠር ወደ ከተማ መጣን። ጫማ ያላደረግን ባለ ጫማ ሆነን፣ ቤት ያልነበረን ቤት አገኘን። ያቺ ግን ያስተማረችኝ ቤተክርስቲያን አሁንም በጭቃ በጨፈቃ ውስጥ ናት ብላችሁ እንደ ዳዊት አስባችሁ ታውቃላችሁ? ይህንን የሚያስቡ ሰዎች የሉም ማለት አይደለም። በጣም ጥቂት ነን በእውነት። እግዚአብሔር ማስተዋል ይስጠን። እና ቤተ መንግስት ተቀምጦ በሞቀ ቤተ መንግስት ከዳን እስከ ቤርሳቤ ሀገር እየመራ የነበረ ጠላት ጠፍቶለት። በዳዊት ዘመን ብዙ ጦርነት አልተካሄደም። ጎልያድን በወንጭፍ ድንጋይ ከመታ በኋላ ኤሎፍላውያንም ጸጥ ረጭ ብለው ነው ቁጭ ያሉት። ብዙ ጦርነቶች አልተነገሩም። ዳዊት ዙፋን ከመውጣቱ በፊት ነው ብዙ ጦርነቶችን ያካሄደው። የሰላም ዘመን ነበረ በዳዊት ዘመን እና ንጉሥ ዳዊት ባለበት ዘመን መጥቶ ይሄ ነቢይ እንደምን ዋልክ እንደምን አደርክ ቸር አለህን? የእግዚአብሔር ሰላም ካንተ ጋር ይሁን አለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን በሉ እስኪ። እንደምን አደራችሁ? ማን ይመስገን? ያሳደረን ማን ነው? የሚያሳድረን ማን ነው? እና እግዚአብሔር ይመስገን የሚለው ነገር ምነው ተረሳ ወዳጄ? ዘመኑ ወጣት እንደ ምርኮኛ አሁን ከዚህ አጥር ስትወጡ እጁን እንደ ምርኮኛ ብድግ ያደርግና ሃይ ፒስ ነው አለቀ ሰላምታ። አረ እግዚአብሔር ይመስገን በሉ፣ እግዚአብሔር ይመስገን በሉ እስኪ። እንዲያውም አያትና ቅድመ አያቶቻችን ጤና ይስጥልኝ ብለው ብዙ ሰው ሲመጣ ዝቅ ብለው ከፈረስ ወርደው ባርኔጣቸውን አውልቀው አደግድገው ጤና ይስጥልኝ ሀርካፉኔ ጤና ሀበሌ ይባላል አይደል? በሶስት ቋንቋዎች ሞካከራለሁኝና ሀርካፉኔ አካሞልተኒ አካም ጅርቱ አካሞልተኒ አካሞልተኒ ይባላል። እንጀራ ቤቲ በትግርኛም እንደዚያው ጤና ሀበሌ ጤና ይስጥልኝ። እስቲ ጤና ይስጥልኝ በሉ እስኪ። ጤና የሚሰጠን ማን ነው? ዝም ብሎ ደህና አደርክም አይሉም። ጤና ይስጥልኝ ትልልቅ ሰዎችን ሲያገኙ፣ አዛውንት ሲያገኙ፣ ብዙ ሰዎች ሲያገኙ፣ የሃይማኖት መሪዎችን ሲያገኙ ከበቅሎ ላይ ወርደው ባርኔጣቸውን አውልቀው አደግድገው ዝቅ ብለው ጤና ይስጥልኝ እንደምን አደሩ እስቲ በሉት አንድ ጊዜ ቋንቋው። ጤና ይስጥልኝ እንደምን አደራችሁ። አሁን ግን ደህና አደርክም ቀረና ሃይ ፒስ ነው አለቀ ሰላም። እግዚአብሔር ይመስገን አለ እዚህ ውስጥ። የእንግሊዝኛ ቋንቋ እግዚአብሔር ይመስገንም የለም እኮ የለም። እግዚአብሔር ይመስገን ነው። እግዚአብሔር ይመስገን ማለት እኮ ትልቅ እኮ ነገር ነው። ያቻደረን እግዚአብሔር ማመስገን፣ ያዋለንን እግዚአብሔርን ማመስገን፣ የሚያውለንን እግዚአብሔርን ማመስገን፣ ስላሳደረን ማመስገን፣ ስለሚያውለንን ማመስገን። እርግጠኛ ሆነን ምሮጣው እርግጠኛ ሆናችሁ ማታ ላይ ቤታችሁን መስኮቱንም በሩንም ቀርቅራችሁ ስታድሩ ለመነሳታችሁ እርግጠኛ የሆናችሁት በማን ነው? በማን? በእግዚአብሔር። እሱን ተውትና እስኪ እንደተኛን በዚያው መቅረት አለ። ሌሊት ላይ ምቹ አልጋ ላይ ተኝታችሁ የምታድሩ
ከዱባይ የመጣ አልጋ ሲቀዘቅዝ የሚያሞቅ ሲሞቅ የሚያቀዘቅዝ አልጋ ላይ ተኝታችሁ ታድራላችሁ። ምቾታችሁ እሱ አይደለም። እና በፓራሹት የምትወርድ በቀጭኑ ቀጥ ብላ የቱንም ያክል ጽድት ያለ ቤት ቢኖራችሁ ሸረሪት የምትባል ባለድር አለች። ማን የምትባል በራሷ ፓራሹት ከሰማይ ትወርዳለች። አፉን ከፍታ ነው የምታድረው። ቀጥ ብላ መግባት ትችላለች? አትችልም? ማን ጠበቃችሁ? ማን ሲጠብቀን አደረ? ኧረ እግዚአብሔር ይመስገን በሉ እባካችሁ። እግዚአብሔር ይመስገን ሲጠብቀን ያደረ እሱ ነው። ጠባቂ ለእያንዳንዳችን መድቦ መልአኩ አጠገብህ ቆሞ እንኳን ለከበረው ለሰው ልጅ ለእንጨቱ እንኳን ጠባቂ አቁሞ የሚጠብቀን የሚያስጠብቀን እግዚአብሔር ይመስገን በሉ ሁላችሁ። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን አለው። ምን ነው ፊትህ ደስታ አይነበብብህም? ከፍቶሃል፣ ታዝናለህ። ምን ሆነህ ነው አለ። እኔ አላዝን ማን ይዘህ? እኔ በሚያምር ቤተ መንግስት ውስጥ ነው ያለው። ታቦቱ ሕጉ ደግሞ ያ ጠላትን የገደለ የዮርዳኖስን ወንዝ ውሃ የከፈለ የካህናቱ እግሮች ታቦቱን ተሸክመው ወንዙ ውስጥ ጥልቅ ሲሉ ዮርዳኖስ ለሁለት የተከፈለበት ታቦት አማሌቃውያን ይህን ልዩ ልዩ ሀገራት ሁሉ የተንቀጠቀጡለት ያ ታቦት በድንኳን ውስጥ ነው። እግዚአብሔር ይመስገን እኛ ሀገር ነው ያለ ያ ታቦት አክሱም ጽዮን። አመስግኑት እስቲ። ያ ታቦት እኛ እጅ ነው ያለው። ያ ታቦት ድንኳን ውስጥ ነው። ድንኳን ውስጥ ሆኖ እኔ ግን ቤተ መንግስት ውስጥ ነው ያለው እና እንዴት ብዬ ምን ደስታ ይሰማኛል፣ እንዴት ብዬ ነው ፊት የፈካ የሚለው አለው። እና ጠላት ጠፍቶልህ የለ እንዴ ለምን አታንጽም አለው። ማን ሳይፈቅድ አይሰራም። እንኳን አይደለም ቤተ የእናንተ ቤት እግዚአብሔር ሳይፈቅድ አይሰራም። እግዚአብሔር ሳይፈቅድ አንድ ኢንች መራመድ አይቻልም። እግዚአብሔር ፈቅዶላችሁ ነው የወጣችሁ። እግዚአብሔር ፈቅዶልን ነው ይሄ ቤተ መቅደስ የሚባለው ሰው የሚባለው የሚንቀሳቀሰው። የመጀመሪያው ቤተ መቅደስ ሰው ነው። መጀመሪያ ማን ነው አልኳችሁ? ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እናንተ ናችሁ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 3:16 ላይ የእግዚአብሔር ቤተ መቅደስ እሱን ያረከሰው እግዚአብሔር እሱን ደግሞ ያፈርሰዋል፣ እሱን ያፈረሰ ይላልና በኃጢአት ሰውነታችንን ከማጎስቆል ከማፍረስ እግዚአብሔር ይጠብቀን። እንግዲያውማ እግዚአብሔርን እንጠይቅ ብለው ሱባኤው ላይ ሲገቡ ለዳዊት ሌላ ምስጢር ተገለጠ። ለዚህኛው ግን አኮ አንተ ዘተነድቅ ሊተ ቤተ በስሜ አላ ወልድከ ዘወፅም አኮከ ውቱ ይነድቅ ሊተ ቤተ በስሜ። አንተ አይደለም ቤት የምትሰራልኝ፣ በአንተ ዘመን ቤተ መቅደስ አይሰራም። ከወገብ ከአብራክ የሚከፈለው ልጅ ነው ቤተ መቅደስ የሚሰራልኝ አለ። ይህን ካወቀ በኋላ እንጨቱን ድንጋዩን መሰብሰብ ጀመረ። እኔ ባልስራም ለልጄ ሸክም አሸክመዋለሁ ብሎ ከጎረቤት ሀገር ከሊባኖስ፣ ከጆርዳን፣ ከዮርዳኖስ እልፍም ብሎ ከሰሜን አፍሪካ ከግብፅ ሳይቀር እንጨት፣ ድንጋይ፣ የከበሩ ማዕድናት ሲሰበሰብ ከረመ። ዳዊት ሩጫውን ጨረሰና እንቀላፋ። ልጁ መጣ። ልጁ ሲመጣ ልጁ ሲረከብ የመጀመሪያ ስራ ያደረገው የቤተ መቅደሱን ስራ ከመገንባቱ በፊት የእሱን ቤተ መቅደስ ጀመረ መሰረቱ። ከኔ ጋር ናችሁ? ሰሎሞን ቤተ መቅደሱን እና የራሱን ቤተ መቅደስ የሰራበት ዘመን 20 ዓመት ፈጀበት። ስንት ዓመት? ምንና ምን? ቤተ መንግስቱንና ቤተ መቅደሱን ለመገንባት ስንት ዓመት ፈጀ? 20 ዓመት ፈጀ። ኢትዮጵያኖች ደግሞ 11 ቤተ መቅደስ ለመፈልፈል 20 ዓመት ፈጀባቸው። 11 ቤተ መቅደስ ንጉሥ ላሊበላ በ20 ዓመት ውስጥ ገነባ። አመስግኑት እስቲ እግዚአብሔር። 11 ቤተ መቅደስ። ስንት ቤተ መቅደስ? ስንት ቤተ መቅደስ ገነባን? እኛ ደግሞ በ20 ዓመት ውስጥ ስንት ቤተ መቅደስ? 11 ዓለም ላይ የማይገኙ ድንቅ ቤተ መቅደስ የገነባን ህዝቦች ነን እኛ። አመስግኑት፣ ደስ ይበላቸው። 11 ቤተ መቅደስ ሽቅብ ሳይሆን ቁልቁል ወደ መሬት እየቀረጽን ልዩ ሀገር ናት ኢትዮጵያ። ምስጢሯ ያልተፈታ የማይፈታ በፈረንጆች ስሌት እንደ አውሮፓውያን ስሌት እስካሁን እኮ አልነበርንም። የላሊበላ ህንፃ ሲሰራ የሰሩት ሰዎች ከኛ መጥተው ነው። እነ ሲዲ ጴጥሮስ፣ እነ ሲዲ መስቀል የሚባል እነሱ ነው የገነቡት ብለው ይናገራሉ ታሪክ ጸሐፊዎች። እንደዚያ ከሆነ ለምን ግብፅ ሀገር አልተሰራም? ሌላ ዓለም ውስጥ የሌለ ኢየሩሳሌምም የሌለ አውሮፓ የሌለ እስያ የሌለ አሜሪካ የሌለ አውስትራሊያ የሌለ ኢትዮጵያ ውስጥ ብቻ 11 ቤተ መቅደስ ወጥ ቤተ መቅደስ የገነባች ብርቅዬ ሀገር ኢትዮጵያ። አመስግኗት። እግዚአብሔር የተመሰገነ ይሁን። በ20 ዓመት ውስጥ ተገነባ። በ20 ዓመት ውስጥ ቤተ መቅደሱ ተጠናቆ
ሰሎሞን በገባኦን ውስጥ ቤተ መቅደሱን ከመስራቱ በፊት በልጅነቱ ስልጣን ሲረከብ ተገልጦለት የነበረ እግዚአብሔር ቤተ መቅደሱን አጠናቆ ሕዝብ ጠርቶ ቤተ መቅደሱ ሊባረክ ሊመረቅ ከጎረቤት ሀገራት አጠቃላይ አቻ የሆኑ መሪዎች ተሰብስበው ባለበት በርከክ ብሎ ጸሎት አቀረበ። ምን ብሎ? ተንበርክከው ጸለየ። ኤልያስም ዝናቡን ለማዝነብ በርከክ ብሎ ጸለየዋል። ሰማዩን እያየ አይኑን ጨፍኖ አይደለም ወዳጅ፣ በርከክ ብሎ ወደ ሰማይ ተመለከተ። አቤቱ የሰራዊት ጌታ እግዚአብሔር ባለ ይህን ቤት ሰርቼ ጨርሻለሁ፣ አጠናቅቄያለሁ። አንተ በክብር ትገለጥበት ዘንድ መልካም ፈቃድ ይሁን። በዚህ ቤት ውስጥ መጥቶ ሐዘን ችግር የደረሰበት ሰው ቢኖር መጥቶ ቢለምን ሐዘኑ እንዲወገድለት እባክህን የሰማዩን በር ከፍተህ ስማው። አሜን በሉ እስኪ። የሰሎሞን ጸሎት ነው። በሀገር ውስጥ ድርቅ፣ ረሃብ፣ ቸነፈር፣ አንበጣ፣ በረድ፣ ሌላም ደግሞ ምግባችንን ልብሳችንን የሚያሳጣ አስቸጋሪ ነገር ቢከሰት መጥተው በዚህ ቤተ መቅደስ መጥተው ቢለምኑ ጸሎታቸውን ሰምተህ መዓትህን ከሰው ሕዝቡ ላይ አርቅላቸው። አሜን። ሰኔ እንዴት ነው? እንደምን አደራችሁ? እያሰባችሁት ነው? ዘመዶቻችሁ ጋር ደውለዋል? ገጠር ውስጥ ዝናብ አለ ዛሬ አለ ወይ? የሞይ ሰኔ በጋው እንዴት ነው ነገሩ? ምን እየተካሄደ ምን እየሆነ ነው? ምን ነው የሰማይ በር ተከፈተ ተዘጋብን? ሰኔ እንዲህ ነበር ወይ ዘንድሮ? ምንድን ነው የመጣብን? እንዲህ ነው ሰኔ። የሞይ ሰኔ በጋው መስከረም ክረምቱ ይላሉ። ልብሳችንና ምግባችን የሚገኘው ከገጠር እኮ ነው። ከየት ነው? የሰማይ በር ተቆልፏል። እንዴት ነው ነገሩ? እየጸለይን ነው? እያሰብን ነው? አለ ወይ ቡቃያው? አስባችሁበታል? ቁርስ ሰጣችኋቸው ምሳ የማይደርሱ ሕፃናት እኮ ነው ታቅፋችሁ ያዛችሁ። እግዚአብሔር በቸርነቱ ይመልከተን። አሜን። የሰማዩን በር ይክፈትልን፣ የምሕረቱን ዝናብ ይላክልን። ቤተ ክርስቲያን መጥታችሁ ስትጸልዩ ይሁን ሁሉ ነው መጸለይ ያለባችሁ። አባቶቻችን ሐዋርያት ከጦርነት ይልቅ ረሃብ በጣም ከባድ ነው አይደል ያሉ? ኧረ ከባድ ነው። ጦርነትማ እየበላ ነው የሚሞተው እኮ። ከባድ ነው። ምግብ ነስቶ አይጣላን። አሜን። በረሃብ እግዚአብሔር አይቅጣን። ረሃብ ከባድ ነው። ውሎ ማደር ይከብዳል። እግዚአብሔር በቸርነቱ ይመልከተን። ሰኔ ከባድ ሆኗል። ምንም ወደ ደቡቡ የሀገራችንን ክፍል ሄደናል። በቅርብ ጊዜ የወንጌል አገልግሎት መላ ኢትዮጵያን እንዞራለን እና ደቡቡ ላይም እንደዚህ እየታየ አይደለም። ደቡቡ እንደምታውቁት እንኳን አይደለም በሰኔ በበጋ እንኳን ዝናብ የማይታጣበት ቦታ ነበረ። ዘንድሮ ግን እንደዚህ አይደለም። እግዚአብሔር በዓይነ ምሕረቱ ይመልከተን። ጥርዥ ብርዥ ነው ዝናቡ እያለ ያለው። እግዚአብሔር እስቲ የምሕረቱን ዝናብ ይላክልን። በስልት በቀጠና በረሃብ እንዳንቀጣ እግዚአብሔር ይርዳል። የኃጢአታችንን ደሞዝ እንዳይከፍለን በቸርነትና በምሕረቱ ይመልከተን። አሜን። በዚህ ቤት መጥቶ ዝናብ ጠፍቶ ወይም ደግሞ የተዘራውን የሚበሉ ነፍሳት ወርደው በዚህ ቤት መጥቶ ቢጸልይ ቢያለቅስ የሰማዩን በር ከፍተህ አድምጠው አምላክ ያለ ሰሎሞን ሲጸልይ በዚህ ቤት ውስጥ መጥቶ ብዙ ኃጢአት ሰርቶ ስለ ኃጢአቱ ስርየት መጥቶ ቢያለቅስ ቢሰማ እባክህን የሰማዩን በር ከፍተህ አድምጠው። የማንን በር ከፍተህ? የሰሎሞን ጸሎቶች ማሳረጊያቸው የሰማዩን በር ክፈት ይላል። የሰማዩን በር ይክፈትልን። ይህንን ጸልዮ አሜን ሲል እግዚአብሔር በክብር ደመና ተገለጠለች። አመስግኑ። ተገለጠ። የክብር ደመና ሲወርድ ካህናቱ ቅድም እንደም አያቸዋቸው አገልጋዮች ሌዋውያኑ ካህናት ሲያገለግሉ አንዱ ካህን አንዱን ማየት ተቸገረ። ደመና መጣና ካህኑ መካከል ገባ። ታቦቱን ሸፈነው፣ ቤተ መቅደሱን ጋረደው። እግዚአብሔር በዚያ ውስጥ ሆኖ ድምፅ አሰማ። የጸለይከውን ጸሎት በሙሉ ሰምቻለሁ። አመስግኑት። ሰምቻለሁ፣ ሰምቻለሁ። ያቀረብከውን መስዋዕት በሙሉ ተቀብያለሁ። ይቀበልልን። ያቀረባችሁትን መስዋዕት ይቀበልላችሁ። የሰሎሞንን ጸሎት የሰማ ይስማን። ካህናቱ በውስጥ ያቀረቡትን የጸሎት መስዋዕቱን የዕጣኑን መስዋዕት እግዚአብሔር ተቀብሎ ለሀገራችን ብሎም ለዓለማችን ሰላምን ያምጣ። ተቀብያለሁ ጸሎትን ሁሉ። በዚህ ቤት መጥቶ የጸለየ የተማጸነ
ስሜን የጠራ አመሰገነ፣ እሰማዋለሁ፣ አደምጠዋለሁ፣ እሱ ከሚፈልገው በላይ አብልጬ ሰጠዋለሁ አለ የሰራዊት ጌታ እግዚአብሔር። አንዴም አለ ይህንን የሰራውን ቤተ መቅደስ ወድጄዋለሁ፣ ለይቼዋለሁ፣ ቀደሰ፣ አመሰገነ፣ ለየ ይላል። ቅዱስ እግዚአብሔር ሲሉ ካህናት ምስጉን ይሉትና ልዩ ይሉታል። ልዩ ማለት ነው። ልዩ ነው ይሄ ቤተ መቅደስ ከዓለም ቤተ መቅደስ ከዓለም ቤቶች ሁሉ ከተዋቡ ቤቶች ህንፃዎች የተለየ ነው። የእግዚአብሔር ማደሪያ ነው። የማን ማደሪያ? የማን ማደሪያ? የእግዚአብሔር ማደሪያ። ደስ አይልም? መስቀሉ ቆሞ ስታዩት፣ ቀና ብላችሁ ስታዩ አልተጽናለሁ? ዓለም በብዙ ችግር በብዙ ውጣ ውረድ አስጨንቋችሁ መታችሁ እዚህ ቤተ መቅደስ አጥሩ ስር ቁጭ ብላችሁ ቀና ብላችሁ መስቀሉን ስታዩት መጽናናት፣ እርጋታ ይሰጠናል። ጭንቀት ውስጥ ያላችሁ፣ ኑሮ አስጨነቃችሁ፣ ልጆችን እንዴት ላሳድግ ብላችሁ ትምህርት አልገባ ያላችሁ እነጋሼ እነዚህ እናጠምቃለን የሚሉ በየሜዳው የሚለፈልፉ ሰዎች መተት ተሰርቶብሃል እያሉ ከወንድም የሚያጣሉ ዘላቂ መፍትሄ አልሰጣቸው ያሉ ይገርሙኛል። እነዚህ አጥማቂዎች በኩንታል አንድ ኩንታል ማዳበሪያ ሙልት አድርገው መቁጠሪያ ይዘው ይመጣሉ። አንድ ኩንታል ቅባ ቅዱስ ይዘው ይመጣሉ። 2 ኩንታል ብራቸውን ተሸክመው ይሄዳሉ። እነዚህ አገልጋዮች እንደምታዩት ናቸው። እስካሁን እዚያው ናቸው። በዚሁ ላይ ደግሞ ወንድም ነው መተት ያደረገብህ እያሉ በስፒከር በራቁት ይነግዱባቸዋል። እግዚአብሔር ማስተዋል ይስጠን፣ ማስተዋል ይስጠን። እናንተም ግር ብላችሁ በቃ ምን ብዬ እንደምናገር ቃላት ያጥረኛል። እንደው አንዳንዴ በዚህ በሰለጠነ ዘመን አንድ ገበሬ ሄዶ እንዲያርጎ ማታለል አይቻልም። እናንተ በቀላሉ ትሸወዳላችሁ። እኛም ደግሞ እናንተ አስራት በኩራታቸውን ስለማሰጡ በሰዓቱ እነሱን ተጠቅመን እነሱን እናመጣለን እዚህ መድረክ ላይ። አባ እንደው ሀብተ ጸጋ ተሰጥቶታል፣ ህዝብ ያደምጥዎታል፣ እባክዎ ገንዘብ ይለምኑልን ብለን እናመጣቸዋለን። ማስተዋል ይስጠን፣ ወደ ልባችን ይመልሰን። ጸበሉ እዚህ ቦታ የለም እንዴ? አለ አይደል እንዴ? አቤት ምን ውስጥ አለ አይደል እንዴ? ምን ጠፍቶ ምን ጎሎ ቤተክርስቲያን ስንዱ አለች እንዴ? ጸበሉ እምነት የረገጣችሁት እዚህ ቦታ የተቀደሰ የተለየ ነው። እግዚአብሔር ለይቼዋለሁ ነው ያለ። የተለየ ቦታ ነው የረገጥከውን ቦታ። አሁን ታቦቱ በኪደተ እግሩ ያደበትን ሳሩን አገበስብሰው እናቶቻችን ከደዌ ይፈወሳሉ። አመስግኑ። በዚህ ወስረ ቤታቸው ብዙ ህሙማን ይፈወሳሉ። እና ይሄ ቤት የተለየ ነው፣ ልዩ ነው አለ እግዚአብሔር። ይህን ስንናገር ይህማ ብሉይ ኪዳን ነው እኮ የምትችሉ ሰዎች አለ። ወዳጄ በብሉይ ኪዳን በአዲስ ኪዳን የሚባል ነገር የለም። የተሻረ ቃል የለም። የተሻረ መስዋዕት አለ። ትናንትና ጊደር ያልባለቁ ወይፈኖች፣ ግልገሎች ደም ፈስ ነበር፣ እሱ ቀርቷል። ትናንትና ግዝረት መስፈርት ነበር፣ አሁን ጥምቀት ተተክቷል። ከዚያ ውጭ ግን ከኦሪት አንዷም ቃል አልተሻረችም። የእግዚአብሔር ቃል አይከለስም፣ አይታደስም፣ ዘላለም ሕያው ነው። ለሰሎሞን የገባው ቃል ኪዳን እስከ ፍጻሜ ዘመን ይሄዳል። ትናንትም ዛሬም ወደፊትም የሚኖርና ያለ እግዚአብሔር ነው የተናገረው። ምን ነው እግዚአብሔር ወይየሱ አንድ ጊዜ የተናገረውን እግዚአብሔር ቃሉን አይበላም። አመስግኑት። ለሰሎሞን የገባው ቃል ኪዳን እየተፈጸመ ነው። እዚህ ይኸውና ቤተ መቅደሱ ሲባረክ ሊቀ ጳጳሱ ፓትርያርኩ ቆሞሱ መጥተው ሲባርኩት ያነበቡት ቃል አሁን ያልኳቸውን ቃል ነው። የሶሎሞን ቃል ነበር ሲነበብ የነበረው። ከምንባባቱ አንዱ ዋናው ከብሉይ ኪዳን መጻሕፍት ሰሎሞን ቤተ መቅደስን ሲባርክ ወይም ደግሞ ሲያስመርቅ ሲመርቅ ወይም እግዚአብሔር ወርዶ የተናገረውን ቃል ኪዳን ሰሎሞን የጸለየው ጸሎት ተጸልዮ ነው የቤተ መቅደስ የተባረከው። አመስግኑት እግዚአብሔር። አዎ መነሻና መድረሻ ናቸው። ብሉይ ኪዳን መነሻ፣ አዲስ ኪዳን መድረሻ ነው። ወዳጄ የተሻረ ነገር የለም። ብሉይ ኪዳን ስንጠቅስባቸው ይህም እኮ አለፈም ይላል፣ አላለፈም። ወቃለ እሰይ ያለፍ ነው ያለ። እና ይህ ቤተ መቅደስ ልዩ ነው አለው እግዚአብሔር። እስከ ዓለም ፍጻሜ እስከ ዘላለም ነው የሚለው። እስከ ዘላለም ዓይኖቼ ከዚህ ቤት ጋር ናቸው፣ በዚህ ቤት ይኖራሉ፣ ልቤም በዚህ ቤት ነው ያለው አለ እግዚአብሔር። ቤተ መቅደሱ ይሄ ቤተ መቅደስ ይህንን እንዲህ ካለ በኋላ እግዚአብሔር ግን አንድ ነገር ተናግሯል። በዚህ ቤተ መቅደስ ለዘላለም የምኖረው ሕጌን ጠብቃችሁ ስትኖሩ ነው። ምን ብላችሁ ስትኖሩ? ሕግና ትእዛዙ ተጠብቆ ከኖረ እግዚአብሔር በዘላለም በረድኤት ከኛ ጋር ይኖራል።
ሕጉን ካልጠበቃችሁት ቤተ መቅደሱ ለዘላለም አይኖርም ብሏል እግዚአብሔር። በሕገ እግዚአብሔር መመራት አቃታቸውና እስራኤል ከሰሎሞን በኋላ የልጅ ልጆቹ ኃጢአት እየሰሩ ጣዖት እያመለኩ ወደ አሕዛብ እየኮበለሉ ሲያስቸግሩ አሕዛብን አምጥቶ አስማረካቸው። የሰሎሞን ቤተ መቅደስ በ586 ዓመተ ዓለም ቤተ መቅደሱ ተቃጠለ። ከኔ ጋር ናቸው? የሰሎሞን ቤተ መቅደስ አሰራር ምን ይመስላል ቢባል ላሊበላን ወደ ማየት ነው ያለብን እና እግዚአብሔር ይመስገን ሐዲስ ኪዳን ላይ ነው ያለነው ዛሬ። በመጀመሪያ ክርስቶስ ራሱ ካህን፣ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አሳራጊ አቅራቢ ሆኖ በሐዲስ ኪዳን የመጀመሪያ ቤተ መቅደስ የሐዲስ ኪዳን ቤተ መቅደስ በድንግል ማርያም ስም ተገነባች የሚባለው ዛሬና ዛሬ የምናከብራት ቢሆንም ቅሉ የመጀመሪያው ሐዋርያት የተሰበሰቡባት የሐዲስ ኪዳን ቤተ መቅደስ ደግሞ የማርቆስ እናት ቤት ነች። ይሰማል? የማን እናት አልኳችሁ? የቅዱስ ማርቆስ ቤት እናት የተወለደበት ቤት የማርያም ቤት የመጀመሪያዋ ቤተ መቅደስ ትባላለች። ሐዋርያት የተሰበሰቡባት መንፈስ ቅዱስ በዚያ በአይሁድ በተለይ በዚህ በ50ው ቀን ስንሰብክ እንደከረምነው እንደሰማችሁት ቤት ዘግተው የተቀመጡት ማርቆስ እናት ቤት ነበረ የመጀመሪያዋ ቤተ መቅደስ። ከዚያ ሆኖ ወመሃሩ ኩሉ አሕዛብ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ወናሁ አነ እሄሉ ምስሌክሙ እስከ ዕልቀተ ዓለም። የማቴዎስ ወንጌል ምዕራፍ 28:19 ላይ ወደ ዓለም ሁሉ ዳርቻ ሂዱ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። አመስግኑት። እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ደህና አደራችሁ። እስከ መቼ ድረስ አለ እግዚአብሔር? እስከ ዓለም መጨረሻ። ማንን? ሐዋርያት። ሐዋርያት እስከ ዓለም ፍጻሜ እነ ጴጥሮስ ይኖራሉ እንዴ? የጴጥሮስ ልጆች ከካህን ከጀርባ የምታዋቸው አገልጋዮች እኔን ጨምሮ እስከ ዓለም ፍጻሜ የጴጥሮስ ስልጣን ሰንሰለቱ ሳይበጠስ እንዲጓዝ እግዚአብሔር ወዶና ፈቅዷል። ይህን ስልጣን ሰጥቷል። አመስግኑት። ጳጳሳትን፣ ቀሳውስትን፣ አጠቃላይ ውሉደ ክህነት የሚባሉትን እስከ ዓለም ፍጻሜ የክህነት የሰንሰለት አይበጠስም። ቤተ ክርስቲያኑ ተሰርቶ የሚባረከው በካህናት ነው፣ በጳጳሱ ነው፣ በፓትርያርኩ ነው፣ በቆሞሱ ነው። ይሄ ስልጣነ ክህነት ከሌለ የቤተ መቅደስ ቤተ መቅደስ መሆን አይችልም። ቤተ መቅደሱ ተባርኮ መጀመሪያ ሲሰራ ምን እየተሰራ ነው ሲባል መስቀልም ስላልቆመ ጉልላትም ስለማይታይ ህንፃ ቤተ መቅደስ ወይም ቤተ ክርስቲያን እየተገነባ ነው እንላለን። ካለቀ በኋላስ ሙሉ ቤተ ክርስቲያን አይደለ? ቤተ ክርስቲያን ነች። አመስግኗል። ቤተ መቅደስ ሆናለች። አሁን በፊት ህንፃ ነው የሚባለው፣ አሁን ግን ህንፃ አይባልም። ምን ይባላል? እስኪ ስሙን ንገሩኝ። ቤተ ክርስቲያን። ሶስት ስሞች አላት አሁን እቺ ቤተ መቅደስ። አንደኛው እናንተም ሁላችን የምንጠራበት ቤተ ክርስቲያን፣ የክርስቲያኖች ማህበር፣ የክርስቲያኖች መሰብሰቢያ፣ የክርስቲያኖች መኖሪያ፣ የክርስቲያኖች ማረፊያ፣ የክርስቲያኖች ልጅነት የሚያገኙባት ቤተ ክርስቲያን የክርስቲያኖች ህብረት ትባላለች። ሁለተኛ ኢየሩሳሌም ትባላለች። ምን ትባላለች? አሁን ያለንባት ምን ትባላለች? እነማውን ስሟቸው በር ላይ ሲሳለሙ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሲሉ ሰማቸው አልሰማችሁ? ኢየሩሳሌም ትባላለች። ሶስተኛዋ ቅዱስ አባ ጊዮርጊስ ዘጋስጫ ይችን ቤተ መቅደስ በመንግስተ ሰማያት ተመስላለች፣ በኢየሩሳሌም ተመስላለች ይልና አይደለም እነዚህ ሁሉ አይመጥኗትም አለ አባ ጊዮርጊስ። ኢየሩሳሌም ለኢየሩሳሌም ልትመሰል አትችልም። ኢየሩሳሌም ስም ይዛ የቀረች ሀገር ናት። ሀገረ ሰላም ነበር፣ ስሟን አልያዘችውም። እሷ የሰላም ሀገር አልሆነችም። ይህቺ ቤተ ክርስቲያን ምን ትመስላለች አለን? ቤተ ክርስቲያን እሰት ትሜሰል በጽርሐ አርያም ዘላይሉ ጽርሐ አርያም ናች ያላት። ደግሞ አሁን ደግሞ አመስግኑት እባካችሁ። ጽርሐ አርያም ውስጥ ነው ያላችሁ። ምን ውስጥ ነው ያላችሁ? ኢየሩሳሌም ውስጥ ናችሁ። ጽርሐ አርያም ውስጥ ናችሁ። ደስ ይበላችሁ። አመስግኑታ። ጽርሐ አርያም ውስጥ ነው ያለነው። እንዴ ምን ይገርመናል? ጽርሐ አርያም ውስጥ እኮ የኛ ስጋ እኮ በአብሪና በአብ አጠገብ እኮ ነግሷል አይደል እንዴ? የሰው ልጅ እኮ ይሄ ቃል የሚከብደው ሰው ካለ ይጠይቅ። ወነበረ በየማነ አቡሁ የሚለውን ጸሎት ያነበው በአብሪና ተቀምጧል የኛ ስጋ፣ የድንግል ማርያም ስጋ በተዋህዶ የከበረው ከሶስቱ አካል አንድ አካል ሆኖ በአብ ቀኝ ተቀመጠ። አመስግኑት እስቲ። ነግሰናል እኮ ሰው አምላክ ሆኗል። አምላክ ሰው
ደርሰዋል። ልዩ ዘመን ውስጥ ነው ያለ ነው። የተዋጀ ዘመን ውስጥ ነው ያለ ነው። ዓመተ እግዚአብሔር ሪት የሚባል የተወደደ እግዚአብሔር ዓመት ኃጢአት ሰርቶ በድንጋይ የማይወገሩበት ንስሐ የምንገባበት ድንግል ማርያምን የመሰለች እናት ያገኘንበት እግዚአብሔር ዝቅ ብሎ የእኛን ባህር የተዋሃደበት ልዩ ዓመተ ሥጋዌ የምህረት ዓመት ዓመተ ምሕረት ውስጥ ምን ውስጥ ነው ያለ ነው? ዓመተ ምሕረት ስንት ዓመተ ምሕረት ነው ዘንድሮ? ንገሩኝ እስኪ ተለው ብላችሁ 2000 ስንት በፈረንጆች 2025 በእኛ 2017 ይቅር ተብለን የምህረት ዓመት ከቆጠር ዓመተ ምሕረት ብለን ከመቆጠር 2017ኛ ዓመታችንን ይዘናል። እንኳን አደረሳችሁ ለዚህ ቀን። በዚህ ቤተ መቅደስ አምላካችን እግዚአብሔር ያ የቀደመው ሰሎሞን ቤተ መቅደስ የእንስሳት ደም ነበር የሚቀርበው። በዓመት አንድ ጊዜ እየገባ ሊቀ ካህናቱ ለራሱና ለሕዝቡ ነበር ለምኖ የሚወጣው። የዛሬው ቤተ መቅደስ ግን ክርስቶስ ራሱ መስዋዕት የሆነበት መስዋዕቱ እሱ ነው። መስዋዕት ተቀባይ እሱ ነው። መስዋዕት አቅራቢ እሱ ነው። አበጋይደ ካህናት ወዶ ፈቅዶ ካህናት በእጃቸው የሚያርዱት የሚያወራርዱት አማናዊው የእግዚአብሔር በግ እነሆ የተባለው የተሰጠንበት ይቅር የተባልንበት የዓለም ኃጢአት የተወገደባት የሚወገድባት ልዩ ቅድስት ቤተ ክርስቲያን ውስጥ ትገኛላችሁ። እንኳን ደስ ያላችሁ። ከዚህ የወጡትን ወደዚህ ቤት እግዚአብሔር ይመልስልን። አሜን በሉ። ከዚህ ቤት ከዚህ በረት ከዚህ አንድነት ከዚህ ህብረት የተለዩትን እግዚአብሔር ወደ ቀልባቸው ይመልስልን፣ ወደ ልባቸው ያምጣልን፣ ወደ ምዕመናን ህብረት ያምጣልን። በዚህ ቤተ መቅደስ ውስጥ ስንኖር ኃጢአት ሰርተን ብንመጣ ሰሎሞን እንዳለው በማህበርም ይሁን በግልም ይሁን መከራ ቢገጥመን እዚህ መተን ብንጸልይ እግዚአብሔር ይሰማናል አይሰማንም? ይሰማናል አይደል? እንደመጣለን አይደል? ኃጢአተኛን አንተን አልሰማህም ብሎ ከውስጣችን ነጥሎ ይተወናል እንዴ? አይተወንም። የሚጠላው ኃጢአትህን እንጂ አንተን አይጠላንም። እግዚአብሔር ይሰማናል በሉ። ይሰማናል። ኃጢአተኛ ብንሆንም አዎ በደለኛ ብንሆንም እፊቱ ስንቆም ለምን ይህን ሰርተህ መጣህ አይለንም፣ አያሳፍረንም፣ አያሸማቅቀንም። እቤቱ ፊቱ መተን ስንቆም ደግመህ አትበድል ነው የሚለን እንጂ ለምን ኃጢአት ሰርተህ መተህ የቆምክ አይቀልንም። እግዚአብሔር ዳግመ ይታበስ ግን ይለናል። ደግመህ ግን አትበድል፣ ደግመሽ ግን አትበድል እንባላለን። ታጥበህ ጭቃ ውስጥ እንዳትገባ እንባላለን። የሬ አጥበት እንዳይሆንብን እንባላለን እንጂ እንዴት ያን ሁሉ ኃጢአት ሰርተህ ፊት የቆምክ አይለንም። ይኸው ፊቱ ቆመናል። ታቦቱ ፊት አመስግኑት እስቲ። ቆመናል እኮ ንጹሕ ሆነን እኮ አይደለም የቆምነው። የተዋጀ ዓመት ውስጥ ስለሆን የምህረት ዓመት ውስጥ ስለሆን በብሉይ ኪዳን ዘመን እኮ ሰው የሚያጉረመርምባቸው ኖሮ ሰርቶ ሰው ጋር መቀላቀል እኮ አይቻልም። እንኳን አይደለም ሰው የሚያውቀው ኃጢአት ለምጽ እንኳን እዚች ኖሮ በአንድ ምልክት ካለብህ ቤተ መቅደሱ ሕዝቡ ጋር መቀላቀል አይፈቀድም ነበር። ከከተማ ወጥተህ ዳር ነው የምትቀመጠው። ለምጽ ያለበት ገበያ መዋል አትችልም ነበር። ከምዕመናን ከሕዝቡ ጉባኤ አትቀላቀልም ነበር። ዛሬ ግን የኃጢአት ለምጽ እንኳን ኖሮብን ፊቱ አቆመናል። አመስግኑት። የኃጢአት ለምጽ ኖሮብን በዚህ ቤተ መቅደስ ይቅር እንባላለን። በምህረቱ በቸርነቱ ቅፍ ድግፍ አድርጎ ሸክም የከበደ ወደ እኔ ና ብሎ ጠርቶ አምጥቶ ፊቱ አቆመናል። እግዚአብሔር የተመሰገነ ይሁን። በዚህ ቤት መጥታችሁ ያቀረባችሁት መስዋዕት፣ የጸለያችሁትን ጸሎት ሁሉ እግዚአብሔር ይቀበላል። ምን ይላል? ምን ይላል? ያሰጣችሁትን ስጦታ አይደለም የሰጣችሁትን ልታስቡ ልሰጡ አስባችሁ በኖረኝ በሰጠው ያላችሁት ሁሉ ተቀብሏቸዋል። እግዚአብሔር በኖረኝ በሰጠሁኝ እሰጥ ነበር። ቤተ ክርስቲያን ጉድለት አለብኝ ብላ ተጣራች። ኪሴን ስዳብሰው የለኝም፣ እንደ ሞባይልም ሳየው ብርም የለውም፣ አካውንቴንም ስዳብሰው ምንም ነገር የለኝም። ባለኝ ጊዜ ድንግል ማርያም እሰጥሻለሁ። ለዛሬው ግን ጉድለትሽን ሰምቼ ዝም ብዬ በመሄዴ ልቤ በመጠንከሩ ድንግል ማርያም ሆይ ከልጅሽ ከወዳጅሽ ከሚሰጠው በረከት ሁሉ እንዳይጎልብኝ ብለ የጸለይከውን ጸሎት ድንግል ማርያም ተቀብላለች። እንኳን ደስ አላችሁ። እግዚአብሔር ይመስገን። በዚህ ቤት መጥተን ስንጸልይ መስዋዕት ስናቀርብ አንድ ቅድመ ሁኔታ አለ። ደህና አደራችሁ። ወደ ቤተ መቅደሱ ስንመጣ ገና እዚያ መታጠፊያው ላይ ስንደርስ ያሳዘንነው ሰው ካለ፣ ያዘነብን ሰው ካለ፣ የበደልነው ሰው ካለ፣ ይቅር ያላልነው ሰው ካለ መባውን ይዘን ስንመጣ መባውን አንድ ቦታ ላይ አስቀምጠን መጀመሪያ ወንድማችንን ይቅር ብለን እንድንመጣ ታዘናል። ሰምታችኋል?
ከዚያ መተን ምን ብለን እንጸልያለን? በዚህ ቤት እኛም የበደሉንን ይቅር እንደምን ምን በለን ይቅር በለን። ይቅር ሳንባል ግን ሳንል መተን ይቅር በለኝ። ይሄ በእውነቱ ለሕሊናም ይከብዳል። ይቅር በሉ አይደል የተባልነው? የቱንም ያክል በደል ቢበድለን ክርስቲያኖች፣ የቱንም ያክል በደል ብንበደል የጻድቃን የሰማዕታትን የራሱ የመድኃኔዓለምን ያክል ግን አልደረሰብንም። መድኃኔዓለም እርሶ በእንዘ ኔነ ተሳሃለነ በሞተ ወልዱ ሮሜ 5:4 ላይ ጠላቶቹ ሳለን በልጁ ሞት ይቅር አለን። ምነው ጠላቶቹ ሆን? በምሳሌው አይደለ እንደ የፈጠረን ልትሉ ትችላላችሁ። ጠላት ነበር የሆነበት። መፈንቅለ መንግስት እኮ ነው እግዚአብሔር ላይ ለማድረግና አዳምና ሔዋን ሙከራ ያደረጉ። አምላክ ትሆናላችሁ ሲባል እኮ ነው ጸበለስ ሊበሉ ይሄዱ። ከዚህ የበለጠ ኃጢአት አለን? አምላክ ለመሆን እኮ ነው ጸበለስን ቆረጣ ይሄዱት። ስለዚህ ጠላቶቹ ሆነው ሳለ ግን ራሱ ሞቶ ሞታቸውን አስወግዶ ወደ ቀደመ ርስታቸው መለሳቸው። ክብር ለእግዚአብሔር ይሁን፣ አመስግኑ። ጠላቶቹ ሳለን እየጠላ ነው የሚወደን መድኃኔዓለም ብቻ ነው። ማን ብቻ ነው? ማን ብቻ ነው? ኃጢአት መስራት እኮ መጥላት እኮ ነው። እግዚአብሔር አታድርጉ ያለውን እኮ ማድረግ እኮ መጥላት፣ ከእግዚአብሔር ጋር መጣላት እኮ ነው። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ ይላል መጽሐፍ ቅዱስ። ከእግዚአብሔር ጋር መቼ ተጣላው ልትል ትችላለህ? አረ በብዙ ነገር ተጣልተናል። በብዙ እሱን የሚያስቀየው ነገር ሰርተን ነው ፊቱ የቆምነው። በሐሌው በነቢብ በገቢር ውስጣችን ምን እያጠነጠነ ነው? በዚህ ሰዓት ይነበባል። ዛሬ እንኳን ባይመስለን በዕለተ ምጽአት በሄኖክ መጽሐፍ ላይ ተዘርዝሮ ተሰፍሮ ተቀምሮ በአደባባይ ወንጀላችን ኃጢአታችን ይነበባል። ወይትነበብ መጽሐፈ ዕዳነ ይላል ቅዱስ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በሚባል መጽሐፍ ይነበባል ወንጀላችን። ዛሬ ብንደብቀው፣ ዛሬ ከንስሐ አባት የደበቀው ያው እናፍርበታለንና የበደሉንን እንቅር እንድንል እግዚአብሔር ይርዳል። በድሎኛል በድላኛለች እየተባባልን ወደ ኋላ 100 ዓመት 2 ዓመት ሄደን አይደል እንደ ቂም ይዘን መከራ የምናየው። ደግሞ እንደ ኢትዮጵያውያኖች ቂም መዓት የሆነ ቂም ያለብን አለ እንዴ? ገና አደራችን ምን እንላለን መሰላችሁ? ልናስታርቅ ሽምግልና ስንቀመጥ ቄሱንም ሳያፍሩ የእሱን ነገርማ እስክሞት አረሳው ምን እስከምን ኧረ ተው ልጄ እንዲሁ አይባልም ስንለው ኧረ እንደው ሙቼ የማረሳው 2 ሶስተኛ ደግሞ አጥንት የማይረሳው 3 እግዚኦ ክርስቶስ እስክሞት አረሳው ሞቼ የማረሳው ከዚያስ አጥንት የማይረሳው እና እንዲህ ብለን ነው ይቅር የምንባለው። እዚህ ቤተ መቅደስ ይቅር በላቸው ብሎ ሰሎሞን ብሏል። ይቅርም ሊለን እግዚአብሔር ቃል ገብቷል። እኛ ይቅር ሳንባባል እንዴት ነው ይቅር የሚለን እግዚአብሔር? አስቡበት። ቂም የምታወርሱ ቤተሰቦች፣ የገሌ ብሔር የገሌ ሰፈር የምትሉ ለልጅ ልጆቻችሁ ቂም የምታስቀምጡ እንዲህ አርጎ በድንበር ሲገፋኝ ነበረ፣ ይህም ቤት እኮ ይህም ቦታ ወሰደብኝ እሱ ነው፣ ባለ ዘመን ሆኖ ገንዘብ ከፍሎ ባለስልጣን አግኝቶ ይችን መሬት የወሰደብኝ ይህም ቤት ያጠበበብኝ እሱ ነው፣ የእሱን ነገር አደራ እያላችሁ ቂም አውርሳችሁ የምትሞቱ ሰዎች እግዚአብሔር ማስተዋል ይስጣችሁ። እግዚአብሔር ፊት ቁመን ይቅር በለን ብለን ስንለምን መጀመሪያ ይቅር ብለን መምጣት አለብን። የአዲስ ኪዳን ቅድመ ሁኔታ ይሄ ነው። እደጀ ሰላም ላይ መባህን አስቀምጠ ተመለስና ያስቀየምከውን ወንድምህን ይቅር በለኝ ብለህ መጥተህ ከዚያ በኋላ ይቅር በለኝ ስትለው ይቅር እላችኋለሁ ብሏል እግዚአብሔር። ደግሞ የአዲስ ኪዳኑ ደግሞ ጠበቅ ይላል። ምን ይላል? ጠላቶቻችሁን ውደዱ። ማንን ውደዱ? ማንን ውደዱ? አፍቅሩ ጸላእተክሙ። የሚወዷችሁን ብትወዱማ ከአሕዛብ በምን ትለያላችሁ? የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚያሳድዷችሁን ከሀገር ያውጣችሁ ብሎ መርቋቸው። የአዲስ ኪዳኑ ትእዛዝ ይሄ ነው። እግዚአብሔር ይቅርታ ልብ ይስጠን። እዚህ ቤት ወጥተን የምንጸልየው የአዲስ ኪዳን እሰማለሁ ለዘላለም ልቤም ዓይኔም እዚያ ነው ብሎ እግዚአብሔር ቃል ገብቷል፣ አይሻርም። እዚህ ቃል ኪዳን ውስጥ ለመግባት ግን የይቅርታ ልብ ይዞ መምጣት ግዴታ ነው። ሀገሪቱም ችግር የገጠማት ይቅር የሚሉ ሰዎች አልኖር ብለው በደል ተበድሎም ከሆነ ታሪክ ጸሐፊዎችም አዛብተው ከጻፉ ምንም ይሁን ዛሬ ያለንበት ዘመን 21ኛው መቶ ክፍለ ዘመን ላይ ነው ያለን። ይህ ትውልድ ወደ ኋላ ዛሬ 100 ዓመት አልነበረም። ተሰርቶ እንኳን ከሆነ ኃጢአትም በደልም አለብኝ የሚል ሰው ከሆነ ዛሬ
ያለው ትውልድ የይቅርታ ልብ ይዞ መቅረብ አለበት። ይቅር እንድንባባል እግዚአብሔር ይርዳል። የይቅርታ ልብ ይስጠን። ተበድላቸው ይቅር በሉ ነው የተባለው። በድላቸው አይደለም፣ ተበድላቸውም ይቅር ተባባሉ ነው የሐዲስ ኪዳኑ ትእዛዝ። በዚህ ቤት መጥቶ የሚጸልይ ሰው ይህንን መስፈርት ይዞ ይህን ክራይቴሪያ አሟልቶ መቅረብ አለበት። ቂምና በቀል የሚባሉ ሁለት የተቆራኙ ግን የማይገናኙ ነገሮች ነው። ቂም የሚባለው እገሌ እኮ ይህንን ሰራኝ አይደል፣ ይህን ተናገረኝ አይደል፣ የእሱን ነገር እያሉ ሲያብሰከስኩ ማለት ሌሊቱ ሙሉ እሱን ሲያውጠነጥኑ ማለት። በቀል የሚባለው ደግሞ እሱ እንዲህ እንዳደረገኝ አደርገዋለሁ አሳየዋለሁ እያሉ ደግሞ ሲለካኩ ማለት። እነዚህ ሁለት ነገሮች ይዘው ጸሎቱ ለመስተቀይም ከመዞር ወድቀ ማይከል አስዋክ ቂምና በቀል ይዞ እግዚአብሔር ፊት የቆመ በእግዚአብሔር ቤተ መቅደስ ውስጥ የተገኘ ሰው የጸሎቱ መስዋዕቱ በሾህ ውስጥ የተዘራ ዘር ነው እና አንደበታችንን ለምስጋና ሁሉ ነገራችንን ለእግዚአብሔር አስማርከንና ሰጥተን በቤተ መቅደሱ ተገኝተን የምናቀርበውን ስጦታ ሁሉ እግዚአብሔር ይቀበልልን። ይሄ ቤተ መቅደስ እንዲህ ባማረ ሁኔታ ተሰርቶ እንዲህ ባለ ሁኔታ ተገንብቶ ምዕመናን ኩላዊት ሐዋርያዊት የሆነችው ቤተ ክርስቲያን በመላው ዓለም ላይ ድምጿ የሚሰማው እግዚአብሔር በገባው ቃል ኪዳን መሰረት ነው። ምናልባት ይህን ስንናገር አንዳንድ ሰዎች በተለይ ወንጌል እናሰብካለን የሚሉ ሰዎች ቤተ መቅደስ እኮ አንድ ቤተ መቅደስ ነው፣ ቤተ መቅደስም እኛ ብቻ ነን፣ ካህናትም ደግሞ እኛ ብቻ፣ ሴቱም ወንዱም ሁላችን ካህናት ነን የሚሉ ደግሞ ድምጾች ይሰማሉ። ታቦቱ ስለምንድን ነው? ከየት መጣ ሁሉ ታቦት? ታቦት እኮ አንድ ብቻ ነው እኮ ብለው የሚናገሩ ማለት ወዳጅ፣ እንዲያ ብሎ ነገር አለ እንዴ? የእግዚአብሔር ሕዝቦች ባሉበት ሁሉ እግዚአብሔር አለ። በእግዚአብሔር ስም የሚጠራበት ቤተ መቅደስ ይገነባል። የእግዚአብሔር ታቦት ማለት ሰው ነው መጀመሪያው ብለናል። ሰዎች ባሉበት አማኞች ባሉበት ሁሉ ቤተ ጸሎት እንዲሰራ የዛሬው ቤተ በዓል መንገድ ከፍቷል። ሐዋርያት ወንጌል አስተማሩ፣ አጠመቋቸው። ምስጢረ ጥምቀት ከተፈጸመ በኋላ ምስጢረ ቁርባን የሚባለው ደግሞ መፈጸም ያስፈለገ። አንጾኪያ በምትባል ፊልጵስዩስ በምትባል ሀገር ውስጥ ብዙ ክርስቲያኖች ወደ ወንጌል መረብ ገቡ። የአሕዛብ ስራቸውን ጥለው መጡ። አይሁዳውያን የግሪክ ፈላስፎች ሳይቀር ወደ ክርስትና መጡ። ግሪክ ውስጥ እጅግ በሚያስገርም ሁኔታ የፈላስፎች ምድር የምትባለዋ አቴንስ፣ የዛሬዋ አቴንስ፣ የቀድሞዋ አቴና፣ የቀድሞዋ ጽር፣ የዛሬዋ ግሪክ በሐዋርያት ሥራ ምዕራፍ 19 ላይ 50 ሺህ ብር የሚያወጣ የጥንቆላ የሟርት መጽሐፍ አቃጥለው ጠንቋይ ሳይሆን መጡና ጠንቋዮች ሁሉ ክርስቲያን ሆነው አመስግኑት እስቲ እግዚአብሔር። መጽሐፋቸውን አቃጥለው መንፈስ ቅዱስ በሐዋርያት ላይ መላውን ዓለም በእነዚያ በ120 ሰዎች መላውን ዓለም ቀየረ። ክርስቲያኖች እየበዙ መጡ። የጣዖት ቤታቸውን እየጣሉ መጡ። መሰብሰቢያ ቤተ ጸሎት ግን አስፈለገ። ስለዚህ ምን አሉ? ምን ጥያቄ መጣ ከህዝቡ? ይህን እንግዲህ ከቤተ ጣዖት ካመጣችሁት ቤት መሰብሰቢያ እንፈልጋለን። አይሁዳውያንስ ከምኩራብ ካወጣችሁት የጸሎት ቤት እንፈልጋለን። የክርስቲያኖች ቤት የሚባል ምን የሚባል? አሕዛብ የጣዖት ቤት አላቸው። አይሁዳውያን ምኩራብ አላቸው በየአገሩ። ከዚያ ነው ያመጧቸው። ከመጡ በኋላስ ክርስቲያኖች መሰባሰቢያ ቤተ ክርስቲያን ያስፈልጋቸዋል። ምን የሚባል ያስፈልጋል? ቤተ ክርስቲያን ያስፈልገናል አሉ። ፈቃደ እግዚአብሔር ጠየቁ። እንዴት ይሰራ ቤተ መቅደስ? ቤተ መቅደስ እንዴት ነው መሰራት ያለበት? በነገራችን ላይ ይህ ጥያቄ የቀረበው ክርስቶስ ከሞት ከተነሳ በኋላ ነው። እነ ማርያም መግደላዊት ጥያቄ አቅርበዋል። ቤተ ክርስቲያን እንዴት ነው መሰራት ያለበት? እንዴት ነው መተዳደርስ ያለባት? በምን መስፈርት ነው ክርስቲያኖችስ ክርስቲያን ሆነው ልጅነት የሚፈጸመው? ክህነቱ፣ ዲያቆናቱ፣ ቀሳውስቱ፣ ቤተ መቅደሱ እንዴት ነው መሰራት ያለበት ተብሎ 50 ቀን ሙሉ 40 ቀን ሙሉ መድኃኔዓለም ከተነሳ በኋላ ይህንን ነው ሲሰራ የከረመው። መጽሐፈ ኪዳን የሚባለውን መተዳደሪያዋን ሰርቶ አጠናቆ ሄደ። የህንፃ ግንባታው ግን ፊልጵስዩስ የምትባል ሀገር ላይ ዛሬ ሰኔ 21 ቀን ሰኔ 20 ቀን ለመጀመሪያ ጊዜ ቤተ መቅደስ ተገነባ። አመስግኑት እስቲ እግዚአብሔር። በ3 ድንጋዮች። በስንት ድንጋይ? በስንት ድንጋይ? በ3 ድንጋይ ነው ቤተ መቅደሱ የተሰራው ለመጀመሪያ ጊዜ። ተረት የሚመስል ሰው ልትኖር ትችላል። አይወዳጄ እግዚአብሔር አይደለም በ3 ቤተ መቅደስ በአንድ ድንጋይ መገንባት ይችላል? አይችልም? ከአፈር አምጥቶ ሰው ያደረገ እግዚአብሔር
ድንጋዩን ለጥጦ እንደ ሰም እንዲለመልም አድርጎ ቤተ መቅደስ ቢገነባ ምን ያስደንቃል? ሩቅ ሳትሄድ ይኸው ከወጥ ድንጋይ አይደል አንተ ሀገር ውስጥ ላሊበላ የተሰራው። አክሱም ላይ የቆመው ሐውልት ከአንድ ድንጋይ አይደል 33 ሜትር ከፍ ብሎ የቆመው። አመስግኑት እስቲ እግዚአብሔር። 33 ሜትር የአክሱም ሐውልት እንዴት እንደቆመ የሚነግረኝ ሰው አለ አሁን እዚህ ውስጥ? የለም። በምን ማሽን ነው የቆመው? እንዴት ነው የተጠረበው? ያ ክብደት ወደ ላይስ እንዴት ነው የቆመው? ኢትዮጵያ የምስጢር ሀገር እኮ ናት ኢትዮጵያ። ዛሬ ድሃ ሀገር ሆን ሰላም አጣን እያልክ የምትቆዝም አሜሪካ ቢያወጣኝ ምን አለ እግዚአብሔር ማርያም ወይ እባክሽ ከዚህ ሀገር አውጪኝ እያልክ የምትሳል ሰው ትኖራለህ። አረ ቅድስት ሀገር ናት ኢትዮጵያ። ድሃ ብንሆንም ባለጸጋውን አምላክ የምናመልክ ባለጸጋ እመቤት ድንግል ማርያም ያለችን ልጆች ነን። አመስግኑን። ድሃ አይደለንም እኛ፣ ድንግል ማርያምን ይዘናል። ድሃ አይደለችም ኢትዮጵያ፣ ድሃ አይደለችም ኢትዮጵያ። የዓለም ሁሉ አይኖች ወደ ኢትዮጵያ የሚመጡበት ዘመን አለ። ጠብቅ ወይ ቀደም አፍላጋተ ኢትዮጵያ ይላል አባ ጊዮርጊስ ዘገስጫ። ከኢትዮጵያ ወንዞች ውሃ ይቀዳል። ከየት ወንዞች? ዓለም ላይ በሙሉ መጽሐፉ ጠፍቶ ቅርሱ ጠፍቶ ወደ ኢትዮጵያ ሁሉም አይኖች የሚመጡበት ዘመን አለ። ለዚህ ነው ፈተና የሚበዛባት ይቺ ሀገር። ፈረንጆች ግራ ገብቷቸው ነው ያሉ ይቺ ሀገር ምን አይነት ሀገር ናት? በሳተላይት የማይታዩ ነገሮች፣ ይሄ ጣና የሚባለው ባህር እንዲሁ ምን አይነት ሀገር ናት? ምን አይነት ቅዱስ ነው ያላት? ምን አይነት ህዝብ ነው ያላት? ምን አይነት ጉል ነው እያሉ ስለኛ ነው ሁሌ ተቀን ሲመራመሩ የሚውሉት። አመስግኑ እስቲ። ልዩ ሀገር ናት ኢትዮጵያ፣ ልዩ ናት። እና ቤተ መቅደሱ ለመስራት ፊልጵስዩስ የምትባል ትንሽየዋ ሀገር ቱርክ አካባቢ የሚገኙ ናቸው። 7 አብያተ ክርስቲያናት የሚባሉ ነበሩ። አንዱ ቤተክርስቲያን ከአንዱ ቤተክርስቲያን የሚራራቀው 80 ኪሎ ሜትር ነው። ክብ የሰሩ በዚህ በዮሐንስ ራዕይ ምዕራፍ 1 ላይ ያሉ 7 አብያተ ክርስቲያናት እነ ጴርጋሞን፣ እነ ሎዶቅያ፣ እነ ሰበርኔስ የሚባሉት እዚያ ያሉ። በዚያ አካባቢ ነው ፊልጵስዩስ፣ የአንጾኪያ ፊልጵስዩስ ትባላለች ይቺ። ዛሬ ሰኔ 21 ቀን ቤተ መቅደስ የተገነባባት ክርስቲያኖች የተሰበሰቡ ቤተ መቅደሱን እንዴት እንገባ? ወንጌል እያስተማርን ነው፣ ህዝብ እየገነባን ነው። ቤተ መቅደስ ማቴሪያል ይጠይቃል፣ ገንዘብ የለን። ነገስታቱ ገና ወደ ሃይማኖት አልመጡ፣ ባለ ገንዘቦቹ አልመጡ። እንዴት ነው ይህን ቤተ መቅደስ የምንገነባው ብለው ሐዋርያት ጠየቁት መድኃኔዓለምን። አያሳስባችሁ፣ አትጨነቁ፣ ቤተ መቅደሱ ይገነባል አላቸው። እሺ እንዴት በምን? ዲዛይኑን እኛ ባለሙያ አይደለም። ግማሾቹ ሐዋርያት የነበሩበትን ታውቃላችሁ። እና ስለዚህ እንዴት ይገነባሉት? መድኃኔዓለም ራሱ ወረደና ቅዱስ ጴጥሮስ የኛን አባት የዓለምን አባት ድንጋይ ያዝና እንዲዞር አለው። ከኔ ጋር ናችሁ? ክብ ቤተ መቅደስ ለመጀመሪያ የተሰራ 4 ማዕዘን ቅርጽ ያላት ድንጋዩን ይዞ ጴጥሮስ ሲሄድ እየተጎተተ ይከተለዋል። ከኔ ጋር ናችሁ? የአክሱም ሐውልት የቆመው እንደዚህ ነው። እብነ አድማስ የሚባል ያዙና የኛ አባቶች ድንጋዩን ሲያሳዩት እየለመለመ እየተጎተተ ወደ ላይ ከፍ ይላል። አመስግኑት እስቲ እግዚአብሔር። አሁን በቅርብ ጊዜ አንድ ተመራማሪዎች ሽሬ አካባቢ የሆነ ቦታ አገኘን ተቀርጾ የወጣበትና በዝሆኖች ነው በዝሆኖች ተጎትቶ ያቆመ። ውሸት ብሎ ነገር የለም። እንደሱ አይደለም የቆመው። የኛ አባቶች በጸሎት ነው ወደ ላይ ከፍ ያደረጉት። ኢትዮጵያ የተሰወረ ስንት ጥበብ አላት እኮ። የላሊበላ ቤተ መቅደስ የተጠረበ በድንጋይ ነው። በምሳር ሌሊት ቁጭ ብሎ ሲጸልይ ያድራል። መላእክት እንዲያርግ ነገ ይጨምርበት ይሉታል። እነሱ ይመጣሉ፣ ይረዱታል። ጧት ሲያው ስንዝር ከፍ ብሎ ያድራል። ራሱ ነው የገነባው። ምስጢር ናት ኢትዮጵያ። አሁንም እየተገነባ ነው። አሁን በቅርብ ነግሮኛል አንድ ጓደኛዬ፣ እዚያው ጋሸና የሚባል አካባቢ አንድ አባ ብርሃነ መስቀል የሚባሉ አባት ብዙ ቤተ መቅደስ ላሊበላን የመሰለ እየገነቡ ናቸው። አመስግኑት። አልተቋረጠም እኮ ጥበቡ። ይሄን ድንጋይ በማሽን አይደለም የተጠረበው። ከጀርባ የምታዩት ኢትዮጵያኖች በመሮ ነው እንዲህ ጠርበው አገጣጥመው እንዲህ አቆሙት። ሌላ ዓለም እኮ የለም ይሄ። አመስግኑት እስቲ እግዚአብሔር። ሌላ ዓለም የለም። ድንጋይ የሚጠርብ እንደዚህ ባለሙያ የለም። በማሽን ነው። በሰው እጅ እንደዚህ በመሮ ቁጭ ብለው ሲጠርቡ አላያቸዋቸው? ይሄ ሲገጣጠም። ኢትዮጵያ በዚህ የተካኑ ናቸው። ልዩ ሀገር ናት ኢትዮጵያ። ሁሉ ጥበብ እጇ ውስጥ ነው ያለው። አመል አጣን፣ ጠባይ አጣን እንጂ ምን ጠፍቶ። እግዚአብሔር ይመስገን በሉ እስኪ ሁላችሁ እግዚአብሔር ይመስገን። 3 ድንጋዮች ይዞ እንዲህ ሲዞር ቤተ መቅደሱ በአንድ ጊዜ ሰኔ 20 ቀን ተጠናቀቀና ጉልላቱ ከመሰረቱ እስከ ጉልላቱ አልቆ መስቀሉ ቆሞ አደረ። ዛሬ ራሱ መድኃኔዓለም ሰማያውያን መላእክትን ይዞ መጣ።
ሰኔ 21 ቀን ቅድም ሊቃውንቱ ተቀደሲ ወነሲ ያህል ዛሬ መቼስ ቅዳሴ ቤተክርስቲያን የሚባለው ቤተክርስቲያን ሲባረክ ሁልጊዜ የሰኔ 21 ቀለም እየተወሰደ ነው የሚዘመረው። የሁሉ መርጌቶች አዲስ ቤተክርስቲያን ተሰርቶ ሲጠናቀቅ የሰኔ 21 ወረብ፣ የሰኔ 21 ዚቅ፣ የሰኔ 21 መልክ ነው በሙሉ እዚያ ተሄዶ ነው። ሰኔ 21 ቀን ለዚህ ነው ሊቁ ቅዱስ ያሬድን ድርሰት የደረሰላት። ሰኔ 21 ቀን ቤተ መቅደሱ ተጠናቆ አልቆ ሐዋርያት መጥተው ቀድሰው አቁርበው ምዕመናን አማኞች ከይሁዲ ከአረቢ የመጡት ሁሉ ያመኑት የተጠመቁት ሁሉ ማሳረጊያ መችስ ቁርባን አይደለ? ክርስቲያኖች ልጆቻችን ክርስትና አስነስታቸው መጨረሻ ምንድነው? ወዴት ነው የሚሄዱ? ወደ ቤት ነው እንደዛቸው የምትሄዱ? ቁርባን። ካህናቱ ስልጣነ ክህነት ጳጳሱ መጥተው ዲቁና ሰጥተው ወደ ቁርባን ነው የሚገቡ ዲያቆናቱ። ቀሳውስቱም ቅስና ተቀብለው ተሰልፈው መቁረብ ነው። ቁርባን የሁሉ ነገር ማሳረጊያ ነው። ማህሌት ተቁሞ አድሮ ሰዓታት ተቁሞ አድሮ ይቺን ጥቅም የሚያውቃት ገበሬው ነው። ከኔ ጋር ናችሁ? የአባቱ ሙት ዓመት ወይም 40 አደራስ ፍታት ሲፈታ ቢውል ቅኔው ቢቀኙለት ቅዳሴዋ ተታጎለች በዜሮ ነው የሚያባዛው። ደፈኑት አባቴ ነው የሚለው ፍታቱ ቢፈታ ኧረ ምን ነው ዳዊት እኮ 150 ዳዊት ደርሶልሃል። ፍታት ሲፈታ እኮ ነው ያደረው። አደራሱ ቅኔው እኮ ሲያወርድ ነው ያደረው። ዳዊት እኮ በሙሉ ሲደገም ነው ያደረው። መዋሥዕት እኮ ተመራል። ግን ተደገመ ብትሉት ምኑም አይደለም። ምኑ ታጉሏል? ቅዳሴው ታጉሏል። ከኔ ጋር ናችሁ? ቅዳሴ ከታጎለ ፍታቱ ጥንቅር ብሎ ይቅር ነው የሚለው ገበሬው ራሱ ያውቃታላ ጥቅሟል። ሌሊቱን ሙሉ ማህሌት ሲቆም አድሮ ቅዳሴው ቢታጎል አሁን እናንተ ምንድን ነበር የምትሉት? ዘጉት ቤተክርስቲያናችን። ማሳረጊያው ምንድነው? ማሳረጊያው መደምደሚያው ቅዳሴ። እናንተ አሁን ምጽዋት ስትሰጡ ቆያችሁ፣ ስትጸልዩ ቆያችሁ። የጎደላችሁ ነገር አለ። ምንድነው እሱ? አልቆረባችሁ። አትቆርቡ። እውነቱን ልንገራችሁ አይደል? እውነቱን ተነጋግረን መሸበት ነገር። የግብፅ ኦርቶዶክሶች አስቀድሰው ሳይቆርቡ አይወጡም። ይሰማል? ደህና አደራችሁ? ምን ሳይሏል? አስቀድሰው ሳይቆርቡ አንድ አማኝ አይወጣም። የሚመጡትም አስቀድሼ ቆርቤ ወዳለሁ ብለው ነው የሚመጡት። እኛ ሀገር የለም። ቁረቡ ካሉ የኔታ ኧረ ንስሐ አባቴ እኮ እንደው አረጨሁ እንደ እያማረቱ አክራሪ ሆኑብኝ። ንስሐ አባቴ ጠዋት ማታ እየመጡ ቁረብ እያሉ ጨቀጨቁ። ንስሐ አባት ልቀይር መሰል ነው የምትሉ። ደህና አደራችሁ? መቼ ነው የምትቆርቡ? ለቁርባኑ ያብቃችሁ። ምን ነው እናንተ አልቆረባችሁ አትሉ? እኛማ ቆራቢ ነን፣ አቁራቢ ነን እኮ እኛ። ዮሐንስ ራዕይ ምዕራፍ 21 ላይ ምን ይላል? 12 ዕንቁዎች በር ላይ ቆመዋል አለ። 12 ዕንቁዎች ለምንድን ነው በር ላይ የቆሙት? 12 ሐዋርያት ናቸው። የ12ቱ ነገደ እስራኤል ምሳሌዎቹ ናቸው ካለ በኋላ ገቢም ናቸው አስገቢም ናቸው ይላል። 12 ሐዋርያት ቆራቢም ነን አቁራቢም ነን እኛ። በዚህ አታሙን። መችስ ያልቆረባችሁ እናንተ ናችሁ። ለቁርባኑ ያብቃችሁ። ጅምላ እየጨፈጨፍኳቸው አይደለም። ቆራቢ አለ ማለት እዚህ ውስጥ ውዳሴ ከንቱ ይሆንብኛል ብሎ ገዳም ዶም ቆርቦ የመጣ ሰው አለ። አመስግኑላቸው ሲል በተክሊል ተጋባችሁ ቆረባችሁ። ከዚያ በኋላ ለምንድን ነው የምታቆሙት? እስከ 16 ዓመት ስትቆርቢ ነበረ እድሜሽ። እስከ 16 እስከ 11 እስከ 20 ዓመት ስትቆርብ ነበረ በፍልሰታ። ምን ነው ከዚያ በኋላ ቆምክ? ወዳጅ ቁርባን ይከለክላል። ጸሎታችሁ ምጽዋታችሁ ይሄን የመሰለ ቤተ ክርስቲያን ሰርታችሁ ውስጥ ገብታችሁ ካልቆረባችሁበት ምን ዋጋ አለው? ለቁርባኑ ያብቃችሁ፣ ለስጋው ደግሞ ያብቃችሁ። ቆረቡ ሐዋርያት በተሰራው ቤተ መቅደስ ባረከው ራሱ መድኃኔዓለም ቀደሰው፣ ለየው። የአዲስ ኪዳኑ ሰሎሞን ቤተ መቅደስ ፊልጵስዩስ ላይ የተሰራችውና ሰኔ 21 ቀን በክብር ደመና ራሱ ባለቤቱ በክብር ደመና በሙሴ ጊዜ የተገለጠው እግዚአብሔር ሰው ስላልሆነ በክብር ደመና ነበር እየተገለጠ የሚያናግራቸው። አሁን ግን በአዲስ ኪዳን በለበሰው ሥጋ ራሱ ወርዶ ታይቶ ተገልጦ ራሱ ቀድሶ ራሱ አክብሮ ነው የአዲስ ኪዳኗን ቤተ መቅደስ ያከበራት። አመስግኗት። በዚህ ቤተ መቅደስ መጥቶ የጸለየ የተማጸነ በድንግል ማርያም ስም ቤተ መቅደስ የገነባ የድንግል ማርያም ቤተ መቅደስ ሲገነባ መታሰቢያሽን በልዩ ልዩ ንዋየ ቅድሳት የሰጠ በስምሽ የተማጸነ የሰኔ 21 ቀን የምታነቧት ጎልጎታ የምትባል ጸሎት አለች። ደህና አደራችሁ? ምን የምትባል ጸሎት?
እስቲ ጎልጎታ አለኝ የምትሉ እጃችሁን አውጡ ለያችሁ ሳትዋሹ። ተረስታለች ጎልጎታ። ይሄ ዝም ብሎ 52 አይነት ጸሎት ትሉና ደራሲው የማይታወቅ ምንነቱ የማይታወቅ አጠራቅማችሁ ያዛችሁ ጸሎት እስኪ አስመርምሩት በሊቃውንቱ። ጎልጎታ ዋናዋ ጸሎተ እግዝእትነ ማርያም ትባላለች። የት ነው የጸለየችው? ጌታ መቃብር ላይ ቁማ ነው የጸለየችው። የት ቁማ ነው የጸለየችው? ጌታ ቆም መቃብር ላይ። የስዕለ ማርያም የዚች የግብፅ ስዕለ ማርያም ጨርሻለሁ፣ ይቅርታ። የግብፅ ሀገር ውስጥ ዘይት የምታፈልቅ በእኛ ዘመን የኪዳነ ምሕረት ስዕል አለች፣ ከእጇ ጨረር የሚወጣ አይታችኋል። እዚያ ያቺ ስዕል እንዲቆማ ሰበኗ ወደ ታች ወርዶ ዘንበል ብላ የምታዩት ጌታ መቃብር ላይ ቆማ የጸለየችው ጸሎት ነው። አመስግኑት። የእሱ ጸሎት ስዕል ነው። ይህ ስዕል እሱ ነው። ይህ ስዕል እሱ ነው። ልጄ ወዳጄ ሆይ ብላ ጠይቃ መላእክትን አስከትሎ መጥቶ በአንቺ ስም የተማጸነ በቤተ መቅደስሽ ተገኝቶ በበዓልሽ ቀን አንድም ነገር በስምሽ የሰጠ ሁሉ ይህልፍ ምስሌኪ በገደል አንቺ ከገባችበት ውሳጥ መንጦራት ይገባል፣ አንቺ ሰጥቼሻለሁ። አመስግኑ። ቃል ኪዳን የተቀበለችበትም ቀን ነው። በሌላ ገብታችሁ አንቧት እስቲ እቺ የሰኔ ጎልጎታ። እንዲህ ባለ ሁኔታ ሰኔ 20 ቀን የተጀመረው ቤተ መቅደስ ሰኔ 21 ቀን ተጠናቆ በአንድ ቀን ቤተ መቅደሱ ገብቶ ሰዎቹ ተቀደሱበት፣ ተለዩበት፣ ስጋው ደግሞ ተቀበሉ እላቸዋለሁ። እግዚአብሔር የተመሰገነ ይሁን። በዓሉን የምናከብረው እንዲህ ባለ ሁኔታ ነው። እናንተም በዚህ በተቀደሰው ቤተ መቅደስ በተለየው ቤተ መቅደስ ገብታችሁ ዛሬ ድንግል ማርያም ቤተ መቅደሷ የከበረበት ልዩ ቀን ነው ብላችሁ እንዲመጣችሁ እንዲህ ባለ ሁኔታ ስላከበራችሁ ድንግል ማርያም ትቆመላችሁ፣ የልባችሁን መሻት ትፈጽምላችሁ። አንድ ሊቅ የተናገረውን ጨርሼ እሱን ብዬ ትምህርቴን ልደምድም። ሌላ ስራ ስለተሰጠኝ ማታ ላይ ደግሞ ይቀጥላል ትምህርቱ። መጽሐፈ መነኮሳት የሚባል አለ፣ ከአራቱ ጉባኤያት አንዱ ነው እና ሶስተኛው ማሪሳክ ፊልክስዩስ አረጋዊ መንፈሳዊ ይባላል። አረጋዊ መንፈሳዊ በጣም ረቀቅ ያለ ነው። ቋንቋው ንግግሩ ሁሉ ከመላእክት ጋር ነው እና በቀላሉ መረዳት አይቻልም። ምን ይላል ይሄ ሊቅ? ስብሐት ለእግዚአብሔር ለዘውሃበት ማርያም ቅድስተ ወንስሐ ክብርተ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ።